ቅድም ጌታችን ለሐዋርያቱ ጥያቄ መልስ ሰጥቷል ብለን ያቋረጥነውን ሐሳብ እንቀጥላለን። መቼ ይሆናል ላሉት ለመጀመሪያው ጥያቄ ስለዚያሽ ቀንና ስለዚያሽ ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ሰውም ቢሆን የሚያውቅ የለም ሲል አጭር መልስ ሲሰጥ፣ ስለ ሁለተኛው ጥያቄ መቀበል ቢከብዳቸው በማስጠንቀቂያዎቹ፣ ምክሮቹ፣ በማጽናኛዎቹ፣ በምሳሌዎቹ አስተምሯቸዋል። ካስተማራቸው የዳግም ምጽአት ምልክቶቹ መካከልም በተለያዩ ወቅቶችና ሀገራት ብዙ ሐሰተኛ ክርስቶሶች እንደሚነሱ ነው። ከዚህም በመቀጠል ጦርነት፣ ረሃብ፣ የመሬት መንቀጥቀጥ፣ የክርስቲያኖች መከራ፣ ሐሰተኞች ነቢያት፣ የፍቅር መጥፋት እንዲሁም የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአቱ ምልክቶች ነው ከተሰጡት ጥቂቶቹ ናቸው። አሁን በመጨረሻነት ወደ እናንተ የምናደርሰው ዝግጅት ላይ ደርሰናል። ይህም የሳይንስና የቴክኖሎጂ ሰውና ስራዎቹ የተሰኘው ነው። ተከታትለን እንመለስ። ሁሌም እንደምንላችሁ የሰው ልጅ ከተፈጠረበት ጊዜ ጀምሮ በርካታ የምርምር ሰዎች እንደተነሱ የ21ኛው ክፍለ ዘመን ይመሰክራል። እኛም የምንኖረው ዕውቀትና ምርምር በበዛበት ክፍለ ዘመን ላይ ነው። ሳይንሳዊ ዕውቀት ከሃይማኖት ጋር የሚጋጭ የሚመስላቸው ብዙ ሰዎች አሉ። ቢሆንም ግን ዕውቀት ራሳችንን የሚገነባና ሌሎችንም በእኛ አማካኝነት የሚገነባ ከሆነ አይነቀፍም። በአምላክ ጥበብ ከተፈጠሩ ፍጥረታት በተሰጠን አእምሮ ተመራምረን የምናገኛቸው ግኝቶችና የምርምር ውጤቶች ሃይማኖትና እምነታችንን ያጠነክሩታል። እንደምን ሰነበታችሁ የመርሃ ግብራችን ተከታታዮች። በዛሬው የሳይንስና ቴክኖሎጂ ሰውና ስራዎቹ መርሃ ግብራችን ትማሩበታላችሁ ብለን በማሰብ ይዘንላችሁ የመጣነው ታሪክ የዶክተር ተወልደ ብርሃን ገብረ እግዚአብሔርን ነው። ዶክተር ተወልደ ብርሃን ማን ናቸው? በህይወት ዘመናቸውስ ምን አስደናቂ ነገር ሰሩ የሚለውን ከዝግጅታችን ታገኙታላችሁ። አብራችሁን ቆዩ። ተፈጥሮን ማየትና ለማወቅ መሞከር እስካሁን ለሰራኋቸው ስራዎች መሰረት ሆኖኛል። ዶክተር ተወልደ ብርሃን ገብረ እግዚአብሔር ከእናታቸው ከወይዘሮ መዓዛ ተወልደ መድህንና ከአባታቸው ከመምሬ ገብረ እግዚአብሔር ገብረ ዮሐንስ በሰሜን ኢትዮጵያ ትግራይ ክልል በአድዋ ከተማ አቅራቢያ በምትገኝ ርባ ገረድ በተባለች አካባቢ የካቲት 12 ቀን 1932 ዓ.ም ተወለዱ። በቀለም ትምህርት ገፍተው የመጀመሪያ ዲግሪያቸውን በባዮሎጂ ትምህርት በ1955 ዓ.ም ከአዲስ አበባ ዩኒቨርሲቲ ከተቀበሉ በኋላ የሁለተኛና ሶስተኛ ዲግሪያቸውን ደግሞ ከዌልስ ዩኒቨርሲቲ ተመርቀዋል። የአካባቢ ህይወት ጥበቃ ሳይንቲስቱ በርካታ ዓለም አቀፍና የአገር ውስጥ ሽልማቶችን ባለቤት ናቸው። ዶክተር ተወልደ ብርሃን ገብረ እግዚአብሔር ለሀገራችንም ሆነ ለዓለም አርሶ አደሮች መብት ያስከበሩ፣ የዘረመል ማሻሻያ በተደረገባቸው ወይም የጂኤምኦ ምግቦች ያላቸውን ተጽዕኖ አስመልክተው ውጤት ያለው ድርድር ያደረጉ ሳይንቲስትም ጭምር ናቸው። በተጨማሪም በስነ ምህዳር ሳይንስ አያሌ ምሁራን ለዓለም ያፈሩ እንዲሁም በርካታ መጻሕፍትን የጻፉ የአካባቢ ጥበቃ ስትራቴጂዎችንም የቀረጹና ለሀገር ያበረከቱ ሳይንቲስት ናቸው። ዶክተር ተወልደ ብርሃን ገብረ እግዚአብሔርን ከ4 አስርተ ዓመታት በላይ እንደሚያውቋቸው ለዶቼ ቬለ የተናገሩት ፕሮፌሰር እንዳሻው በቀለ ዶክተር ተወልደ ብርሃን ተቋምን ብቻ ሳይሆን አብረው ሰው የመሰረቱና ያፈሩ ትልቅ ሰው ናቸው ሲሉ በሀገራችንም ይሁን በአህጉር ደረጃ ትልቅ አስተዋጽኦ ያደረጉ መሆናቸውን ይገልጸዋል። ካበረከቱት ስራዎች መካከልም ጥቂቶቹን ሲገልጡ፣ አንደኛ ባደጉ ሀገሮች መካከል ያለውን የብዝሃ ህይወት አጠቃቀምና የመካፈል ወይም አብሮ ቀጣይነት እድገት ላይ ለመስራት ትልቅ አስተዋጽኦ ያደረገ ነው። ሁለተኛ የአፍሪካ ሀገሮችን አስተባብሮ የተሟገተ ተሟግቶ የሚያሸነፈ በመጨረሻም አፍሪካ የራሷን ብዝሃ ህይወት እንድትጠብቅ ያደረገ ሰው ነው። ሶስተኛ በሀገራችን በኢትዮጵያም አካባቢ ጥበቃ ላይ ብዙ ህጎች እንዲወጡ በአየር ንብረት ለውጥ ኢትዮጵያ ታዋቂ ሆና አቅሟ እንዲጎለብት ያደረገ ትልቅ ሰው ነው ሲሉ ይገልጧቸዋል። የአካባቢ ጥበቃ ባለሙያው ዶክተር ተወልደ ብርሃንን ስራዎች የምድራችን ጀግና በሚል በመጽሐፉ ደራሲ ዘነበ ወላ አሳትሞታል። ዶክተር ተወልደ ብርሃን በብዝሃ ህይወት ሀብት ላይ አፍሪካን ወክለው በዓለም መድረክ ላይ ይቀርቡ ነበር። የሚያውቁትም ይሁን የማያውቁት ሰው ሲስቅ ማየት ከምንም ነገር በላይ ያስደስታቸዋል ሲል ደራሲ ዘነበ ያትታል። የሚያውቋቸውም የብዙዎች አባት ነበሩ ሲሉ ስለ ሀገራቸው የነበራቸውን ስሜት ያጋራሉ። ዶክተር ተወልደ ከማዳበሪያ ገበያ ነጻ የሆነች ኢትዮጵያን ለመፍጠር ያለፉትን 30 ዓመታት ጥረት አድርገዋል። ሌላው የማህበረሰብ መብትና የዓለም አርሶ አደሮች መብት ላይም በብዙ ታግለዋል።
በብዝሃ ህይወት ላይ የባለቤትነት መብት ማውጣት ጀምሮ የነበሩት ዶክተሩ ሌላው ሰው የፈጠረው ቁስ ላይ ማውጣት ይችላል፣ በህያዋን ላይ ማውጣት ግን ገበሬውን እንደሚጎዳ ስለማውቅ አይሆንም በማለት ከባድ ክርክርም አንስተው ለውጤት አብቅተዋል። በውጤቱም በዓለም ላይ ከ1.4 ቢሊዮን በላይ አርሶ አደሮችን የዘር መብት ባለቤትነታቸውን አረጋግጠውላቸዋል። ይህ ስራቸውም ዶክተር ተወልደ ብርሃንን ለበርካቶች አባትና መጠለያ ናቸው የሚለውን ማዕረግ አሰጥቷቸዋል። ዶክተር ተወልደ ብርሃን የዩናይትድ ኪንግደም የህዝብ ተወካዮች ምክር ቤትን ጨምሮ በተለያዩ መድረኮች በመገኘት አካባቢ ጥበቃና ስነ ህይወትን በተመለከተ ንግግሮችን አድርገዋል። በርካታ ስራዎችንም ለዓለም አበርክተዋል። ዶክተር ተወልደ ሳይንሱን በሀገራችን ለማበልጸግ ትልቅ ስራም የሰሩ ትልቅ ሰው ናቸው። ከአካባቢ ጥበቃና ብዝሃ ህይወት ጋር የሚያያዙ ከ30 በላይ ጥናቶችን ለህትመት አብቅተዋል። በተመሳሳይ ርዕሰ ጉዳይ ላይም መጽሐፍትን ጽፈዋል። እንዲሁም በርካታ ዓለም አቀፍና የአገር ውስጥ ሽልማቶችንም አግኝተዋል። ዶክተር ተወልደ ብርሃን ገብረ እግዚአብሔር የእጽዋት ጄኔቲቭ ሀብት ለንግድ ሲባል እንዳይለወጥና በተለይም ሰለጠኑ የሚባሉት ሀገሮች የገበሬውን ህብረተሰብ ለዘመናት ጠብቆ ያቆየውን እንዲያከብሩ ተከራክረዋል። ይህ መብት እንዲከበርና የእጽዋትን ጂን እየቀየሩ በባለቤትነት በመጠበቅ ችግር እንዳይፈጥሩ አስተባብረዋል። ለዶክተር ተወልደ ራይት ላይቭሊሁድ አዋርድ የተባለው ሽልማት ተሰጥቷቸዋል። በዚህ መስክ ይህ ሽልማት ለዶክተር መላኩ ወረደ ከመሰጠቱ ሌላ በእንዶድ ምርምር ዶክተር አክሊሉ ለማና ዶክተር ለገሰ ወልደ ዮሐንስ ተሸልመውታል። የተባበሩት መንግስታት ዩኔፕ የምድራችን ጀግና ብሎ ነው የሸለመኝ። Global environment achievers and leaders from every region of the world. እንደ አውሮፓውያኑ የዘመን አቆጣጠር 2000 ላይ ስዊድን ስቶክሆልም በአካባቢ ጥበቃ በነበራቸው አስተዋጽኦ አማራጭ ወይም ኦልተርኔቲቭ የኖቤል ሽልማት የተሸለሙ ሲሆን በ2006 ሲንጋፖር ላይ ቻምፒዮን ኦፍ ዘ ኤርዝ የሚል ሽልማት ከመንግስታቱ ድርጅት ተበርክቶላቸዋል። እኒህ ሳይንቲስት በ83 ዓመታቸው በቅርብ ዓመት ከዚህ ዓለም በሞት ተለይተዋል። ውድ ተከታታዮቻችን ሁላችሁም ልታሳኩት የምትፈልጉት ራዕይ እንዳላችሁ ባለሙሉ ተስፋ ነን። እናም ይህን ራዕያችሁን ለማሳካት የትኛውንም ችግር ለማለፍ ዝግጁ መሆን አለባችሁ። ደግሞም እኛ ክርስቲያኖች ለየትኛውም የዓለም ፈተና ባለመሸነፍ ወደ ግባችን መድረስ ጠባያችን ነው። ምክንያቱም ሁሉን እንድንችል የሚያደርገን ሁሉን ቻዩ እግዚአብሔር አባታችን ነውና። ከቅዱሳኑም ታሪክ የምንማረው አሸናፊነትን ነው። ያሰብነው ይሳካ ዘንድ የአባቶቻችን አምላክ የእኛም አምላክ ቅዱስ እግዚአብሔር ይርዳን። አሜን። ራዕያችን ይሳካ ዘንድ እንጸልይ የሁልጊዜውን መልእክታችን ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ከዝግጅቱ ተመልሰናል። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃሉን ያሰማልን። አሜን። እንግዲህ ዛሬ በአብይ ጾም እኩሌታ ላይ ሆነን ብዙ ጉዳዮችን አንስተናል። ጥሩ ቆይታም አሳልፈናል። ተመልካቾቻችን ለዛሬ ያሰናዳናቸው መርሃ ግብሮች የተከታተላችሁትን ይመስል ነበረ። ከዝግጅቶቹ ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። በትክክል የዛሬውን መርሃ ግብር በመብራት እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ ቆይታ ያደረግነው እኔ አቅሊሳ ክብርሻና እኔ ሄራን ክብርሻ በጋራ በመሆን ነው። ሳምንት በሌላ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን።